ሁለተኛ ሳምንት ቅድስት ክርስቲያኖች ቅድስና እግዚአብሔርን የመምሰል ሂደት እግዚአብሔርን ወደ መምሰል የሚያሳድጉና የሚወስዱን 10ሩን የቅድስና ምሰሶች ነው። በዚህ አብይ ጾም በየሳምንቱ እንደ ቻሌንጅ እያደረግን የምናየው የመጀመሪያውና ዋነኛው የቅድስና ማዕረግ አርምሞ ወይም ዝምታ ነው። የዝምታን ኃይል እንዴት ነው በዝምታ ህይወታችንን መስመር ማስያዝ የምንችለው የሚለውን በዚህ ሳምንት ቻሌንጃችን እነግራችኋለሁ። እስከ መጨረሻው አብራችሁኝ። ከዛ በፊት ግን እንደምታውቁት ይሄ ሳምንት ሁለተኛው የአብይ ጾም ሳምንት ቅድስት ይባላል። ቅድስት ማለት ጽኔት፣ ክብርት፣ ልዩና ንጹህ ማለት ነው። እና ይህ ሳምንት የእግዚአብሔር ቅድስና፣ የሰንበት ቅድስና፣ የእመቤታችን ቅድስና፣ ቅዱሳን መላእክት፣ የቅዱሳን አባቶች፣ የቅዱሳት እናቶች፣ የቅድስት ቤተክርስቲያን ቅዱሳን እና ቅዱሳት ተብሎ የሚነገሩ በአጠቃላይ የእነሱ ቅድስና የሚነገርበት ሳምንት ነው። የመጀመሪያው ማወቅ ያለብን ቅድስና በሁለት ይከፈላል። የባህሪ ቅድስናና የጸጋ ቅድስና ተብሎ እግዚአብሔር በባህሪው ንጹህ ነው፣ ኃጢአት የማይስማማው ንጹህ ባህሪ፣ ለቅዱሳንም ንጽህናን የሚሰጥ የሚቀድስ፣ የሚያነጻ፣ የሚያከብር እርሱ ራሱ ስለሆነ እግዚአብሔር አምላካችን ቅዱስ ይባላል፣ ንጹህ ነውና። እግዚአብሔር ልዩ ነው። በአንድነት በሶስትነት ሲቀደስ ሲወደስ የሚኖር አንድ ሲሆን ሶስት ሲሆን አንድ። እንዲሁም ቅድስት ሥላሴ የሚለውን አባቶቻችን ሲተረጉሙ ቅድስት ሥላሴ ማለት ልዩ ሶስት ማለት ነው። እንደ ማንኛውም አይነት ሶስት አይደለም። የእግዚአብሔር ሶስትነት ልዩ ሶስትነት፣ የእግዚአብሔር አንድነት ልዩ አንድነት፣ የእግዚአብሔር እግዚአብሔርነት ልዩ እግዚአብሔርነት ስለሆነ እግዚአብሔር ልዩ ይባላል። ልዩ መባሉም እንዲህ በቋንቋ ከሽነንና አሱበን የምንናገረው ያይደለ። ቅድስና መባልን መለየትን የሚሰጥ አምላክ ስለሆነ እግዚአብሔር ልዩ ይባላል፣ ቅዱስ ይባላል። እግዚአብሔር ጽኑ ይባላል። ጽኑ አምላክ፣ ኃያል አምላክ። ኃያላን የሚባሉ በጣም ብዙ ሰዎች አሉ በምድር ላይ። ኃያላን የተባሉ ሰዎች ነግሰዋል። ለነሱ ኃያላን መባልን የሚሰጥ አምላክ ነው። ኃያላን የሚባሉ ሰዎችም ጊዜው ኃያላን ቢባሉ በኋላ ግን ይደክማሉ፣ ኃያልነታቸውን ያጣሉ። ኃያልነቱን የማያጣ ትናንትም ዛሬም ነገም ኃያል ሆኖ ዘላለም የሚኖር አምላክ ስለሆነ የጸና አምላክ ስለሆነ እግዚአብሔር ቅዱስ ይባላል። ያ ማለት ጽኑ አምላክ ነው ማለት ነው። ሌላው ቅዱስ የሚለው ትርጉም ክቡር ተብሎ ይተረጎማል። እግዚአብሔር በባህሪው የከበረ ሰዎችን የሚያከብር ሰዎችን ከወደቁበት የሚያነሳ ሰዎችን አንስቶ ለቅድስና የሚያደርስ እርሱ ግን በባህሪው የከበረ ቢሰጥ እንጂ የማይሰጡት ክቡር ቢለግስ እንጂ የማይለግሱት ክቡር አምላክ የሁሉ ባለቤት የሁሉ ባለጸጋ አምላክ ስለሆነ እግዚአብሔር በባህሪው በራሱ ቅዱስ ይባላል። ያ ማለት ጽኑ ነው፣ ልዩ ነው፣ ክቡር ነው፣ ልዩ ነው፣ ንጹህ አምላክ ስለሆነ እግዚአብሔር ቅዱስ ይባላል። ይሄ የእግዚአብሔር ቅድስና የሚነገርበት ሳምንት ቅድስት ተብሎ ይጠራል። ለዚህም ስለ እግዚአብሔር ቅድስና ቅዱስ 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 ተብሎ እንደሚመሰገን ትንቢተ ኢሳይያስ ምዕራፍ 6 ቁጥር 1 ላይ ራዕየ ዮሐንስ 15:24 ላይ አንደኛ ሳሙኤል ምዕራፍ 2 ቁጥር 2 ላይ መመልከት እንችላለን። ሁለተኛ ይህ ሳምንት የሰንበት ቅድስና የሚነገርበት ሳምንት ነው። ቤተክርስቲያናችን ቀዳሚት ሰንበትንም ዕለተ እሑድንም ሰንበት አድርጋ ታከብራለች። ኦሪት ዘፍጥረት ምዕራፍ 2 ቁጥር 7 ላይ እግዚአብሔር ፍጥረታትን ከፈጠረ በኋላ ያረፈባት ስለሆነች ዘጸአት ምዕራፍ 20 ላይ እግዚአብሔር ከሰጠው ትእዛዛት መካከል አንዱ የሰንበትን ቀን ትቀድስ ዘንድ አክብር ስለሆነ ቤተክርስቲያናችን ሰንበትን ታከብራለች። አንዳንዶች ቀዳሚት ሰንበት እኮ ተሸራለች ቢሉ ማቴዎስ ወንጌል ምዕራፍ 25 ላይ ህጎች እንደማይሻሩ ከኦሪትና ከነቢያት አንዲት ቃል ከምትወድቅ ሰማይና ምድር ቢያልፍ እንደሚቀል ጌታችን መድኃኒታችን ኢየሱስ ክርስቶስ ተናግሯልና ቤተክርስቲያናችን ቀዳሚት ሰንበትን ታከብራለች። ሁለተኛው ግን ዕለተ ሰንበት ጌታችን መድኃኒታችን ኢየሱስ ክርስቶስ የተጸነሰበት የተወለደበት ሞትን ድል አድርጎ ከሲኦል ምርኮ እኛን ነፃ ያወጣበትን ቀን ሰንበት አድርገን እናከብረዋል። እሱ ብቻ አይደለም፣ ዕለተ ሰንበት የመጀመሪያ ቀን ነው፣ የመጨረሻም ቀን ነው። ጌታችን መድኃኒታችን ኢየሱስ ክርስቶስ ዳግም መምጣቱን እያሰበን የተቸገሩትን እየረዳን የታመሙትን እየጠየቅን የታሰሩትን እየጎበኘን መልካም ስራ እያደረግን የምንውልበት ቀን ነው፣ የእረፍት ቀናችን። ለዚህ ነው ዕለተ ሰንበት የመጨረሻ ቀን ናት። ከእሁድ በኋላ ዳግም ምጽአት ይሆናል። ከዛ በኋላ ዘላለማዊ ህይወት ነው የሚቀጥለው። ስለዚህ እኛ ክርስቲያኖች ምንም እንኳን ሳምንቱን ስራ በመስራት በተለያዩ ነገሮች ብንባዝን ጌታችን ከመድኃኒታችን ኢየሱስ ክርስቶስ ጋር በቅዳሴ የምንገናኝበት መልካም ስራ የምንሰራበትና የምንቀደስበት ቀን ስለሆነ ሰንበትን ቅድስት ብለን እናከብራለን፣ እኛም እንቀደስበታለን። ሶስተኛ የእመቤታችን ቅድስና የሚነገርበት ሳምንት ነው። በፍልሰታ ውዳሴ ማርያም ትርጓሜ ሰዓሊ ለነ ቅድስት የሚለው ሲተረጎም ቅድስት አለ ንጽሕት፣ ጽኔት፣ ክብርት፣ ልዩ ሲል ነው። እመቤታችን ጽኔት እንላታለን። ሌሎች ሴቶች ቢጸኑ ለጊዜው ነው፣ በኋላ ግን ተፈቶ አለባቸው። እመቤታችን ግን ቅድመ ጸኒስ፣ ጊዜ ጸኒስ፣ ድህረ ጸኒስ፣ ቅድመ ወሊድ፣ ጊዜ ወሊድ፣ ድህረ ወሊድ ጽኔት የጸናች በድንግልና በንጽህና የጸናች ነችና እመቤታችን ጽኔት እንላታለን። እመቤታችን ክብርት እንላታለን። ሌሎች ሴቶችን ብናከብራቸው ነገስታትን ወለዳችሁ፣ ቅዱሳንን ወለዳችሁ፣ ጻድቃንን ወለዳችሁ፣ ሰማዕታትን ወለዳችሁ ብለን እናከብራቸዋለን። እመቤታችን ግን ስናከብራት ወላዲተ አምላክ እማምላክ ብለን ነው የምናከብራት። ለዚህ ነው ቅዱስ ቄርሎስ አምደ ሃይማኖት የአክል ሃይማኖት ዘአልቦ ነው። እመቤታችን ወላዲተ አምላክ እማምላክ ማለት በቂ ነው። ስለ እመቤታችን ምንም ነገር የተጻፈ ባይኖር እንኳን እመቤታችን ወላዲተ አምላክ ማለት አምላክ እናት፣ ሰማይና ምድር የማይወስኑት ረቂቁ አምላክ የተወሰነባት የሱ እናት ማለት ነው። እና እመቤታችን አምላክን ወልዳለችና ክብርት እንላታለን። ከሁሉ የከበረች ከሁሉ ከፍ ከፍ ያለች ናትና ክብርት እንላታለን። ቅድስት ማለት ንጽሕት ማለት ነው። ሌሎች ሴቶች ቢነጹ ምናልባት ከግብር ኃጢአት ቢከለከሉ ከነቢ
ከነቢብና ከሐሌው ኃጢአት ግን አይከለከሉም። ከነቢብ ኃጢአት ቢከለከሉ ከሐሌው ኃጢአት ግን የሚከለከል የለምና እመቤታችን ግን በሐሌውም በነቢብም በገቢርም ንጽሕት ናትና እመቤታችን ንጽሕት እንላታለን። እመቤታችን የኃጢአት ትንታ እንኳን የለባትም። ኃጢአትን አታውቀውም ጨርሶ። እመቤታችን ንጽሕት ናት የምንላት ለዛ። ሌላው ቅድስት ማለት ልዩ ማለት እናትነትን ድንግልና ጋር አንዲት ሴት ድንግልም ሆና እናት መሆን አትችልም። ድንግል ከሆነች እናት አይደለችም፣ እናት ከሆነች ደግሞ ድንግል አይደለችም ማለት ነው። እመቤታችን ግን ድንግልም ናት እናትም ናት። እናትነትን ከድንግልና ድንግልናን ከእናትነት ጋር አስተባብራ የያዘች ልዩ የሆነች ቅድስት ናትና እመቤታችን ልዩ ትባላለች። ስለዚህ ይህ ሳምንት የእመቤታችን ቅድስና፣ የሰንበት ቅድስና፣ የቸሩ የፈጣሪያችን የአምላካችን የእግዚአብሔር ቅድስና የሚነገርበት ሳምንት ነው። እሱ ብቻ አይደለም፣ እኛን የሚረዱን የሚያማልዱ ጸሎታችን ወደ እግዚአብሔር የሚያሳርጉ የሚጠብቁን የቅዱሳን መላእክት ቅድስና የሚነገርበት ሳምንት ነው። ምንም እንኳን እንደኛ ስጋ የለበሱ ቢሆኑ ሕጉንና ትእዛዙን አክብረው እግዚአብሔር የነጹና ለእግዚአብሔር የተለዩ ለእግዚአብሔር የኖሩ ቅዱሳን የእነሱ ቅድስና የሚነገርበትም ሳምንት ነው። እስኪ አሁን ደግሞ ወደኛ እናምጠው። ምክንያቱም ሐዋርያው ቅዱስ ጳውሎስ ለቅድስና እንጂ ለርኩሰት አልተጠራንም ብሎ እንደተናገረ አምላካችን እግዚአብሔርም ኩኑ ቅዱሳነ እስመ አነሂ ቅዱስ፣ እኔ ቅዱስ ነኝና እናንተም ቅዱሳን ሁኑ ብሎ እንደተነገረ ክርስቲያኖች እኛ የተጠራ ነው ለቅድስና ነው። ታዲያ እንዴት ነው ወደ ቅድስና መሄድ የምንችለው ካላችሁኝ፣ ክርስቲያኖች ቅድስና ልምምድ ነው። እግዚአብሔርን የመምሰል ሂደት ነው። እኛ የእናትና አባቶቻችን ልጆች ሆነን የእናትና አባታችን ሁለት ጆሮ፣ ሁለት ዓይን፣ ሁለት እጅ፣ ሁለት እግር እንዳላቸው እኛም ከነሱ ስንወለድ ሁለት ዓይን፣ ሁለት ጆሮ፣ ሁለት እጅ፣ ሁለት እግር አለን። በ40 በ80 ቀናችን ደግሞ የእግዚአብሔር ልጆች ሆነናልና እንደ እግዚአብሔርን የመምሰል ግዴታ አለን። እርሱ ቸር እንደሆነ እኛም ቸር፣ እርሱ ይቅር ባይ እንደሆነ እኛም ይቅር፣ እርሱ ታጋሽ እንደሆነ እኛም ታጋሽ፣ እርሱ ዝም የሚል አምላክ እንደሆነ እኛም ዝም የምንል፣ እርሱ ቅዱስ እንደሆነ እኛም ቅዱሳን የምንሆን ሰዎች መሆን አለብን። በዚህ ሳምንት በተግባር የክርስትና ቻሌንጃችን ወይም ልምምዳችን በዋናነት ሁለት ነገሮችን እንለማመዳለን። የመጀመሪያው እኛ እግዚአብሔርን ለመምሰል ደካሞች ስለሆነ ሐዋርያው ቅዱስ ጳውሎስ እንዲህ ብሏል፣ እኔ ክርስቶስ እንደምመስል እናንተ እኔን ምሰሉ። ስለዚህ በዚህ ሳምንት ልምምዳችን ከቅዱሳን መካከል ወንዶች ከሆንን ከቅዱሳን አባቶቻችን መካከል አቡነ ተክለ ሃይማኖት ሊሆን ይችላል፣ አቡነ ገብረ መንፈስ ቅዱስ ሊሆን ይችላል፣ አንድ ቅዱስ እንመርጣለን። እህቶች ደግሞ ከቅዱሳት አንስት መካከል አንድ ቅድስት ትመርጣላችሁ። ከዛ በዚህ ሳምንት የምናደርገው የነዛን ቅዱሳን ታሪካቸውን እናነባለን። ለምሳሌ አባታችን አቡነ ተክለ ሃይማኖት ከሆኑ አቡነ ተክለ ሃይማኖት እንዴት ነው የጸለዩት፣ እንዴት ነው የተጋደሉት፣ እንዴት ነው ሰይጣንን ድል ያደረጉት የሚለውን እናጠናለን። አንድ ነገር ከነሱ እንወስዳለን። አባታችን አቡነ ተክለ ሃይማኖት ለምሳሌ ቆመው ብዙ ዓመት በመጸለያቸው አንድ እግራቸው ተሰብሯል። እዚህ ከአባታችን አቡነ ተክለ ሃይማኖት ቆሞ መጸለይን እንወስዳለን። በዚህ ሳምንት እንለማመዳለን። ከቅዱሳት አንስትም እነ ቅድስት ክርስቶስ ሰምራ፣ ፍቅርተ ክርስቶስ፣ እነ ቅድስት አርሴማን ታሪካቸውን እናነባለን። ከነሱ አንድ ነገር እንወስዳለን በተግባረ ክርስትና። በዚህ ሳምንት እነሱን በተወሰነ መንገድ ለመምሰል እንሞክራለን። እነሱን መሰልን ማለት እነሱ እግዚአብሔርን ስለሚመስሉ እኛ እግዚአብሔርን ወደ መምሰል አደግን፣ ወደ ቅድስና ሄድን ማለት ነው። ሳምንቱም ቅድስት ስለሆነ የቅድስና ስራን በዚህ እንለማመዳለን። ሁለተኛ አርምሞ ወይም ዝምታ ነው። ክርስቲያኖች ህይወታችን መስመር አልይዝ ያለውና የተረጋጋ ህይወት የሌለን ጀምረን የምናቋርጠው ከእግዚአብሔር ጋር ጥሩ ግንኙነት የሌለን ዝምታ ወይም አርምሞ ስለሌለን ነው። አርምሞ የመጀመሪያው የቅድስና ደረጃ የቅድስና ማዕረግ ነው። በዚህ ሳምንት ልምምዳችን ዝምታን እንለማመዳለን። አርምሞ ሁለት አይነት ነው። የውስጥ አርምሞና የውጭ አርምሞ ይባላል። የውስጥ አርምሞ ማለት በውስጥ ሰላም ማግኘት፣ መረጋጋት፣ ዝም ማለት፣ በነገሮች አለመታወቅ፣ በጣም አለመደሰት፣ በጣም አለመከፋት። ይሄ ዝምታ መረጋጋት ያለው ሰው አይታችሁ ከሆነ በነገሮች በጣም አይደሰትም፣ በጣም ደግሞ አያዝንም፣ ስብር አይልም። ያንን ባላንስ ሜንቴን የሚያመጣው አርምሞ ዝምታ ነው። ስለዚህ የውስጥ ዝምታን እንለማመዳለን። የውጭ ዝምታ ደግሞ ማለት በአካሄዳችን፣ በአነጋገራችን፣ የምናየው ነገር፣ በምንሰማው ነገር ከነዛ ሁሉ ነገሮች መቀነስና መቆጠብ፣ ያ የውጭ ዝምታ በሰውነታችን የሚገለጽ ዝምታ ነው። ስለዚህ በዚህ ሳምንት ልምምዳችን አንደኛ መዝሙር 139 ላይ ቅዱስ ዳዊት ሲም እግዚኦ አቃቤ ለአፉዬ፣ አቤቱ ለአንደበቴ ጠባቂና ኑር ይላል እና በዚህ ሳምንት ሙሉን ሰባቷንም ቀን አንድ ጸሎት ይኖረናል። እሱም ለአንደበቴ ጠባቂ አኑር እያል እንጸልያለን። ሁለተኛ በቀን ለተወሰነ ሰዓት ዝም ማለት። የቅዱሳን ታሪክ ስታጠኑ በዝምታቸው የሚታወቁ ቅዱሳን አሉ። አባ አጋቶንን ካስታወሳችሁ ለ15 ዓመት አንደበታቸው ድንጋይ ጎርሰው ክፉ ላለመናገር አንደበታቸውን ለመቆጠብ ዝም ብለው ለ15 ዓመት ኖረዋል። እነ ቅዱስ አርሳኒዮስን ብታዩ በዝምታቸው የሚታወቁ ብዙ ቅዱሳን አሉ። ዝም በማለታቸው ብቻ አንደበታቸውን በመግታታቸው ብቻ ከብዙ ኃጢአት ይቆጠባል። እመኑኝ ክርስቲያኖች፣ በአንደበት ብቻ የሚመጣ በጣም ብዙ ኃጢአት አለ፣ በመናገራችን ብቻ የሚመጣና ዝምታ ወደ ልባዊ፣ ወደ ማስተዋል፣ ወደ መረጋጋት፣ ተፈጥሮን ወደ ማስተዋል፣ ወደ መመልከት፣ የእግዚአብሔርን ቸርነት ወደ ማየት የሚያመጣን ስለሆነ መጀመሪያ ልንለማመደው የሚገባ ነገር ነው። ስለዚህ በቀን ከ30 ደቂቃ እስከ 1 ሰዓት በዚህ ሳምንት ዝም እንላለን ማለት ነው።
ዝም ብለን የእግዚአብሔርን ቸርነት እያሰብን ቤተክርስቲያን ሄደን ሊሆን ይችላል፣ ከጸሎት በኋላ ቁጭ ብለን ሊሆን ይችላል። ዝም ማለትን አርሞን እንለማመዳለን። እግረ መንገዳችንን ብዙ አለማውራት፣ ያሰብናቸውን ያቀርናቸውን ነገር አለማውራት፣ የሰዎችን ነገር ወይም ሀሜት አለማውራት በዚሁ እንለማመዳለን። የገጠማችሁ ነገር ካለ የከበዳችሁ ነገር ካለ ኮመንት ላይ ጻፉልን። በቅዳሴ በኪዳን በሰዓታት በምህላ በጸሎት በቅዱሳት መጻሕፍት ንባብም እንበርታ። እግዚአብሔር አምላክ የበረከት ሳምንት ይበልልን። ወስብሐት ለእግዚአብሔር።